የምስራች ድምጽ ነው። አድማጮች ባለፈው ጥናታችን ከኦሪት ዘሌዋውያን የምዕራፍ 1ን ትምህርት ማጠናቀቃችን ይታወሳል። በዛሬው ምሽት ደግሞ የምዕራፍ 2ን ትምህርት ጌታ በረዳን መጠን አብረን እንማራለን። መንፈስ ቅዱስ ብዙ መገለጦችን ለእያንዳንዳችን እንደሚሰጠን እያመን እስከ መጨረሻው ድረስ አብረን እንቆያለን። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 2ን አውጡ። የእህል ቁርባን። በዘሌዋውያን ውስጥ የተጠቀሱ መስዋዕቶች ስለ ኢየሱስ ማንነትና ሥራ ይናገራሉ። የሚቃጠል መስዋዕት ስለ ክርስቶስ በጥልቀት ስለ ሞቱም ስዕላዊ በሆነ መልኩ የሚገልጽ መስዋዕት እንደሆነ ተመልክተናል። የእህል ቁርባን ደግሞ የኢየሱስን ማንነት ወይም ሰውነት በፍጹምነቱ ይገልጻል። የእህልን ቁርባን ከሌሎች የሚለየው ነገር ቢኖር ምንም ደም ሳይፈስ የሚደረግ መስዋዕት ወይም ቁርባን በመሆኑ ነው። አስተዋላችሁ? የእህልን ቁርባን ከሌሎች የሚለየው ነገር ቢኖር ደም ሳይፈስ የሚደረግ መስዋዕት ወይም ቁርባን በመሆኑ ነው። በሌላ መልኩ ደግሞ ይህ የእህል ቁርባን ደም ከሚፈስባቸው ከአንዳንድ መስዋዕቶች ጋር አብሮ ይቀርባል። የእህል ቁርባን ከተለወሰ ወይም ካልተለወሰ ዱቄት ተሰርቶ ሊቀርብ ይችላል። አሮንና ልጆቹ ከቁርባኑ የሚደርሳቸውን ድርሻ ይወስዳሉ። ከድርሻውም በአሮን ቤት ያለው ወንድ ሁሉ ይበላዋል። አስቀድሞ እንዳልኩት አድማጮቼ የእህል ቁርባን የኢየሱስን ሰውነት በፍጹምነቱ ያመለክታል። ይህን ልብ እንድትሉ ፈልጋለሁ። የእህል ቁርባን የኢየሱስን ሰውነት በፍጹምነቱ ያመለክታል። የጌታ ኢየሱስ መለኮታዊነት በዚህ ቁርባን ውስጥ አልተወከለም። ጌታ ኢየሱስ ፍጹም ሰው ነው። ለሰዎች ያለው የእግዚአብሔር ዓላማ በርሱ ተፈጻሚነትን አግኝቷል። እርሱ የሥላሴ ሁለተኛው አካል ነው። የኋለኛውም አዳም ተብሏል። ብዙ አዳሞች የሉም፣ ግን በአዳም አምሳል የተፈጠሩ ብዙ ሰዎች አሉ። ኢየሱስ ግን የኋለኛው ወይም ሁለተኛው አዳም ሲሆን የአዲሱ ሕዝብ ራስና ተወካይ ነው። በመጀመሪያው አዳም ምክንያት ከእግዚአብሔር ስንርቅ በሁለተኛው አዳም የእግዚአብሔር ልጆች ሆነናል። እግዚአብሔር የተመሰገነ ይሁን። አስተዋላችሁ? በመጀመሪያው አዳም ምክንያት ከእግዚአብሔር ስንርቅ በሁለተኛው አዳም የእግዚአብሔር ልጆች ሆነናል። ወዳጆቼ ሆይ አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 2ን ይመለከቷል። ወገኖቼ ዛሬ ሰው በዚህ ዓለም ውስጥ ሲታይ በእግዚአብሔር ፍጥረት ውስጥ እጅግ የከፋ ኃጢአተኛ እንደሆነ እንመለከታለን። ይህንን አስባችሁ ታውቃላችሁን? መጽሐፍ ቅዱስ የሰውን ኃጢአተኛነት ሳይሸፍን በግልጽ ወይም ደግሞ ግልጽ በሆነ ሁኔታ እንዲህ ሲል ይናገራል። ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሎአቸዋል ይላል። ሮሜ ምዕራፍ 3 ቁጥር 12ና 23ን ይመለከቷል። ሮሜ ምዕራፍ 3 ቁጥር 12 እንዲሁም ቁጥር 23ን ልብ ይሏል። አስተውሉ ወገኖቼ፣ የእግዚአብሔርን ሕግ መጠበቅ ለደህንነታችን መሠረት ሊሆን አይችልም። ምክንያቱም ሕግን በመጠበቅ በእግዚአብሔር ፊት ፍጹማን አይደለንም። ፍጹማንም ልንሆን ከቶ አንችልም። እግዚአብሔር ቅዱስ ስለሆነ እንከን የሌለበትን ጽድቅና ፍጹምነት ስለሚፈልግ ሕግ የጣሱትን በደለኞች ሊያድናቸው አይችልም። እኛ በራሳችን ማድረግ የምንችለው ነገር ቢኖር በውድቀታችን መቀጠል ብቻ ነው። ስለዚህ ሰው በፍጹም የወደቀ ፍጥረት ነው። ሰዎች የሰላምን መንገድ አላወቁበትም ወይም አልተጠቀሙም የሚለው አባባል በየዕለቱ ጋዜጦች የሚታይ በየጊዜው ወቅታዊ ጉዳይ ሆኗል። ይህ ለምን ሆነ ብለን ብንጠይቅ ጦርነትና አመጽ በሰዎች ልብ ውስጥ ስላለ ብቻ ነው።
በብጥብጥና በሁከት የሚያበቃውን ሰላማዊ ሰልፍ መስማቱ ለሰዎች ደስታን የሚሰጥ ጉዳይ ሆኗል። አሰቃቂ እልቂት የሚያመጡትን ክፉ የጦር መሳሪያዎች ሰዎች በሙሉ ኃይላቸው ይሰራሉ። የሰው ልጅ የመፍጠሩ ዓላማ ወይም ደግሞ የመፈጠሩ ዓላማ በእውነቱ ለዚህ አልነበረም። እግዚአብሔር ለሰው የተለየ ዕቅድ አዘጋጅቷል። ወገኖቼ ይህንን በርሱ ልብ ያለውን ዕቅድ ማወቅ ከፈለክ ኢየሱስን ተመልከት ወዳጄ። እግዚአብሔርን ደስ ያሰኘው ፍጹም ሰው እርሱ ብቻ ነው። እግዚአብሔር ይመስገን። በርሱ ሰውነት ታላቅ ክብር መወደዱም በእውነት እንደ ጣፋጭ ሽቱ ነው። መምጣቱ የክብር ምስጋናን የተጎናጸፈ ከሰዎች ጋር መቆየቱ በረከት የተሞላበትና ወደ ላይ ማድረጉ ደግሞ ራሱ በበረከትና በክብር የታጀበ ነበር። የእርሱ ፈገግታ ዓለምን በአዲስ ተስፋና ሕይወት ይሞላል። እግዚአብሔር ይመስገን። በዚህ የእህል ቁርባን ውስጥ ጎልቶ የሚታዩ ሁለት ነገሮች አሉ። እነርሱም ቁርባኑ ሲሰራ መጨመር ያለባቸው ነገሮችና መጨመር የሌለባቸው ነገሮች ናቸው። ለምዕራፉ ጥናት እንዲያመቸን ወገኖቼ እስቲ ማውጫውን ልስጣችሁ፣ ጻፍ ጻፍ አድርጓቸው። ምዕራፍ 2 ስለ እህል ቁርባን እንደሚናገር አስታውሱ። አንደኛ የተለወሰ ነገር ግን ያልተጋገረ ቁርባን ከቁጥር 1 እስከ 3 ደግሞአለሁ። የተለወሰ ነገር ግን ያልተጋገረ ቁርባን ከቁጥር 1 እስከ 3 ባለው ስፍራ እናገኛለን። ሁለተኛ የተለወሰና የተጋገረ ቁርባን ከቁጥር 4 እስከ 13 ባለው ስፍራ እናገኛለን። የተለወሰና የተጋገረ ቁርባን ከቁጥር 4 እስከ 13። ሶስተኛ ዘይት የፈሰሰበትና ዕጣን የተጨመረበት የእህል በኵራት ከቁጥር 14 እስከ 16 ባለው ስፍራ እናገኛለን። ዘይት የፈሰሰበትና ዕጣን የተጨመረበት የእህል በኵራት ከቁጥር 14 እስከ 16። አራተኛና የመጨረሻው የእህል ቁርባን ሕግ ምዕራፍ 6 ከቁጥር 14 እስከ 23 ባለው ስፍራ ላይ እናገኛለን። የእህል ቁርባን ሕግ ምዕራፍ 6 ከቁጥር 14 እስከ 23 ባለው ክፍል እናገኛለን። አሁን ቀጥሎ በሚነበበው በመጀመሪያው አንቀጽ ስለተለወሰ ነገር ግን ሳይጋገር ስለሚቀርብ ቁርባን እንመለከታለን። እስቲ ዘሌዋውያን ምዕራፍ 2 ቁጥር 1 እንዲህ የሚለውን እንመልከት። ዘሌዋውያን ምዕራፍ 2 ቁጥር 1ን ተመልከቱ። ማናቸውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ ቁርባኑ ከመልካም ዱቄት ይሁን፣ ዘይትም ይፈስበታል፣ ዕጣንም ይጨመርበታል ይላል። ቁርባኑ ከመልካም ዱቄት ይዘጋጃል ይላል። በዚያን ዘመን መልካም ዱቄት ማዘጋጀት ቀላል አልነበረም ወገኖቼ። ዛሬ እንዳለን አይነት ወፍጮች ያኔ ስላልነበሩ እህል የሚፈጨው በእጅ ነበር። ስራው በጣም አድካሚና ጊዜንና ጉልበትን የሚጠይቅ ስለሆነ በጥንቃቄና በትጋት የማይፈጩ መልካም ዱቄት ሊያገኙ ከቶ አይችሉም። ስለዚህ ይህ ቁርባን በሚገባ ከተፈጨ ከመልካም ዱቄት ይዘጋጃል ማለት ነው። ይህ የእህል ቁርባን የጌታችንን የኢየሱስን ሰውነት በፊታችን በግልጽ ያሳያል። እርሱ በጣም የቀናና የተቀናጀ ሰውነት አለው ብዬ ብናገር ስህተት ወይም ማጋነን አይሆንብኝም ወገኖቼ። እርሱ በጣም የተሟላ ጤናማ ሰውነት ነበረው። በምድር ካሉት ሰዎች ሁሉ እርሱ ብቻ እንከን የሌለበት ሙሉ ሰው እንደሆነ መሰክራለሁ። ኀጢአት ሌላውን የሰው ዘር በሙሉ የተጣመመ እንከን የሞላበት ሙሉ ያይደላ አድርጎታል። አንዱን የሰውነታችንን ክፍል ከሌላው የሰውነታችን ክፍል ጋር ስናነጻጽር ቅንጅት የጎደለው፣ ሚዛናዊነት የጎደለው ሆኖ ታገኛላችሁ። በኮሌጅ ትምህርቴን ስከታተል በነበርኩበት ጊዜ ስለ ስነ አእምሮ የሚያስተምር አንድ የስነ ልቦና ወይም ሳይኮሎጂ ትምህርት ወስጃለሁ። በዚህም ወቅት ሚዛናዊነት ስለጎደለው ወይም ስላልተስተካከለ የሰውነት ሁኔታ አጠና ነበር። በመጨረሻው የትምህርት ዓመቴ ወደ አስተማሪዬ ሄድኩና ከእርሱ ጋር ልነጋገር እንደምፈልግ ነገርኩት። ሚዛናዊነት የጎደለው የሕይወት ሁኔታ
ምንጩ ምን እንደሆነ በምናጠናበት ወቅት የዚህ ችግር ምልክቶች በእኔ ሕይወት ይታያሉ ብዬ ነገርኩት። አስተማሪዬም ከት ብሎ ሳቀና አያበበ አስቀድሞ የመጡት ተማሪዎች ሁሉ የሕይወት መዛባት ችግር ምልክቶች እንዳለባችሁ ነግረውኛል። እኔም ራሴ እኮ ይኸው ችግር አለብኝ ብሎ ይህ አስተማሪዬ መለሰልኝ። ታያላችሁ፣ ሁላችንም የተሟላን አይደለንም። በቅርብ ጊዜ አንድ ታዋቂ የስነ ልቦና አዋቂ ሲናገር ሰው ሁሉ ለጥቂት ጊዜ ከራሱ ዓለም ወጥቶ እንግዳ በሆነ ሁኔታ የሚዋዥቅበት ጊዜ አለው ብሏል። ወገኖቼ ጌታ ኢየሱስ ብቻ ነው ሚዛኑ የተጠበቀና የተስተካከለ ሙሉ ሰውነት ያለው። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ ወገኖቼ ያሉ ሰዎች ባህሪ እንኳን እንዴት ያልተስተካከለ እንደሆነ አስታውሱ። ሳምሶን በሰውነቱ ብርቱ የሆነ ታላላቅ ነገሮችን እንኳን ሊያደርግ የቻለ ሆኖ ሳለ በሐሳቡና በፈቃዱ ግን ደካማ ነበር። በስሜት ጉዳይ ቶሎ የሚሸነፍ ልፍስፍስ ያለ ሰው ነበር። ጳውሎስ በሐሳቡ በአእምሮውና በፈቃዱ ጠንካራ ሰው ሆኖ ሳለ በሰውነቱ ግን ደካማ ነበር። ስምዖን ጴጥሮስ በስሜቱ የሚመራ ጌታ ኢየሱስንም ካንተ ጋር ሞታለሁ ብሎት በኋላ ግን የከዳ በፈቃዱና በውሳኔው አካባቢ ከባድ ድካም ያለበት ሰው ነበር። ንጉሥ ሳኦል ደግሞ በፈቃዱ የሚመራ ለእግዚአብሔር ፈቃድ መንበርከክ የማይችል ግትር ሰው ነበር። ይህ ባሪ የንጉሥነትን ክብር የሚያሳጣውና ወደ ሞት የሚመራ ሆኖ ተገኘ። ሁላችንም እንግዲህ ወገኖቼ እንዲህ ያልተስተካከለ ሚዛናዊነቱን ያልጠበቀ ሰውነት አለን። በተቃራኒ መልኩ ጌታ ኢየሱስ ግን የተስተካከለ ሙሉና ሚዛናዊ የሆነ ሰውነት ነበረው። እግዚአብሔር እጅግ የተመሰገነ ይሁን። ኢየሱስ የተስተካከለና ሚዛናዊ የሆነ የሕይወት አቋም በሁሉ የሰውነቱ አቅጣጫ ነበረው። ገንዘብ ለዋጮችን ከቤተ መቅደስ ሊያባርራቸው ችሏል። ሕፃናትን ደግሞ አቅፏቸው ባርኳቸዋል። እግዚአብሔር ይመስገን። ገና 12 ዓመት በነበረበት ወቅት የሃይማኖት መሪዎች በጥበቡ ተገርመዋል። ማስተማር ሲጀምር ሕዝቡ በትምህርቱ ተገርሞ ይህ ሰው ሳይማር መጻሕፍትን እንዴት ያውቃል ብለዋል። ዮሐንስ ወንጌል ምዕራፍ 7 ቁጥር 15ን ተመልከቱ። የሆነ ሆኖ ጌታ ኢየሱስ ለሚያደርገውም ነገር ሆነ ለሚሰጠው ፍርድ ችሎታውን ዕውቀቱን እንደ ታላቅ መመዘኛ አድርጎ ሲያቀርብ አንመለከትም። ወደዚህች ምድር የመጣው የአባቱን ፈቃድ ሊያደርግ ነበር። ለድርጊቶቹም ሆነ ለትምህርቱ መመዘኛ ይህ ነበር። በአልዓዛር የመቃብር ስፍራ ተገኝቶ አልቅሷል። ግዴለሽ ለሆነች ለኢየሩሳሌም ከተማም አልቅሷል። ወገኖቼ በዚያው ልክ አልዓዛርን ከሞት አስነስቷል። በኢየሩሳሌምም ላይ ሊመጣ ያለውን ታላቅ ፍርድ ተናግሮ አስጠንቅቋቸዋል። እርሱ በስሜቶቹ የሚመራ አልነበረም። በራሱ ፈቃድም አልተነዳም። ለሞት ወደ ኢየሩሳሌም ከመሄድ ምንም አላገደውም። ሁልጊዜም ወገኖቼ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን እያለ ለአባቱ ፈቃድ ይገዛ ነበር። ስሙ ለዘላለም የከበረ ይሁን። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ይላል። ዮሐንስ ምዕራፍ 6 ቁጥር 38ን ተመልከቱ። ዮሐንስ ወንጌል ምዕራፍ 6 ቁጥር 38ን ልብ ይሏል። የእርሱ የግሉ የፈቃድ ባህሪ ለድርጊቶቹ መመዘኛ አልነበረም። እርሱ የተስተካከለ ነው። እኛ ሁላችን ግን ሚዛናዊነት የጎደለን ሰዎች ነን። ወገኖቼ በዘሌዋውያን ምዕራፍ 1 ቁጥር 1 ላይ ዘይትም ይፈስበታል የሚለውን ተመልክተናል። የወይራ ዘይት ስለ መንፈስ ቅዱስ ይናገራል። በዚህ ቁጥር ዘይትንም በላዩ ያፈስበታል የሚለውን አስታውሱ። በቁጥር 4ና 5 ግን ዘይቱን ከዱቄቱ ጋር እንደሚለውሰው ይናገራል። በቁጥር 6 ደግሞ ዘይቱን በቂጣው ላይ እንደሚያፈስበት ይናገራል። በቁጥር 7 ቁርባኑ ዘይት የገባበት እንዲሆን ተገልጿል። በአጠቃላይ ሲታይ ይህ የእህል ቁርባን በዘይት የተለወሰ ይሆናል። ዘይትም በዚህ ቁርባን በጣም ትልቅ ሚና ይጫወታል።
ይህንን ስንናገር መንፈስ ቅዱስ በኢየሱስ ክርስቶስ ሕይወት የነበረውን አስፈላጊነት ይታወሰናል። እርሱ በመንፈስ ተወለደ። ሉቃስ ምዕራፍ 1 ቁጥር 35ን ተመልከቱ። መንፈስ በላዩ ወረደበትና በመንፈስ ቅዱስ ተጠመቀ። ማቴዎስ ምዕራፍ 3 ቁጥር 16 እና 17ን ተመልከቱ። ማቴዎስ ምዕራፍ 3 ቁጥር 16 እና 17 በመንፈስ ተመራ። ማርቆስ ምዕራፍ 1 ቁጥር 12ን ልብ ይሏል። በመንፈስ ተመራ። ማርቆስ ምዕራፍ 1 ቁጥር 12 ያስተማረው ተአምራትን ያደረገው ራሱን አሳልፎ የሰጠው በመንፈስ ቅዱስ ኃይል ነበር። ዮሐንስ ምዕራፍ 3 ቁጥር 34 ማቴዎስ 12 ቁጥር 28ን ልብ ይሏል። ዮሐንስ ምዕራፍ 3 ቁጥር 34 ማቴዎስ 12 ቁጥር 28ን ተመልከቱ። ወገኖቼ ፍጹም ሰው የሆነው ጌታ ኢየሱስ ክርስቶስ መንፈስ ቅዱስ በእንደዚህ አይነት ሁኔታ ካስፈለገው ለኔና ለናንተ በጣም እንደሚያስፈልግ እርግጠኞች መሆን አለብን። በራሳችን ኃይል ምንም ልናደርግ ከቶ አንችልምና። ኤልሻዳይ ሁሉን